incredible 23-year-old woman. ይህ የምትመለከቱት ሰው ጾታ ወንድ እንደሆነ በእርግጠኝነት አስባችሁ ይሆናል ግና ሴት እንደሆነ ሲነግራችሁ ምን ተሰምቷችሁ ይሆን? Oh, this is the women's, and I actually put on a deep voice and I say no, this is for men's. ይህ ጥቁር ጸጉር በሃርናም ፊትና ደረት ላይ መብቀል የጀመረው ገና በ11 ዓመቷ ነበር። ለዚህ ምክንያቱ ደግሞ የፖሊሳይቲክ ኦቫሪ ሲንድሮም ወይም ጸጉር ከተለመደው ጊዜና መጠን በላይ በፍጥነት የማደግ ችግር እንደሆነ ሐኪሞች ይገልጻሉ። ነገሩን እጅግ አስገራሚ እንዲሆን ያደረገው ደግሞ የሃርናም ያልተለመደ ተፈጥሮ ሳይሆን ሰዎች ስላለባበሳቸውም ሆነ ስለ ውጫዊ ማንነታቸው አብዝተው በሚጨነቁበት ተፈጥሯዊ ሰውነታቸውን ለማስተካከል የተለያዩ ቀዶ ጥገና በሚያደርጉበት በዚህ ዘመን የሃርናም ተፈጥሯዊ ማንነቷን አምና መቀበል ነበር። ከበርካታ ዓመታት አሳዛኝ ተስፋ አስቆራጭና መጥፎ ጊዜያት በኋላ ነበር የ23 ዓመቷ አንስት ተፈጥሮ የለገሰቻትን ማንነቷን እንደምትወደው የገለጸችው። This is who I am. I'm different. ይህ የኔ ማንነት ነው። እኔ ተለየው ነኝ እና ይህን ማንነቴን ሙሉ ለሙሉ መቀበል እንዳለብኝ አውቄያለሁ። ፈጣሪ በዚህ መልኩ እኔን ፈጥሮኛል። በዚህም ደስተኛ ነኝ በማለት ሃርናም ትገልጻለች። ነገር ግን እሷ እንዲህ ብትልም ጉዳዩ ቀላል አልነበረም። ምክንያቱ ደግሞ ወጣት ሴት መሆን በራሱ ብዙ አስቸጋሪ ፈተናዎች አሉትና እንኳንስ እንደሷ ጥቅጥቅ ያለ ጥቁር ጺምና ጸጉራማ ደረት ያላት ሴቱና ተፈጥራ ቀርቶ ወጣቷ ሃርናም ገና ከመጀመሪያው ጺም ማብቀል በጀመረችበት ዓመታት ጺሙን ለማስወገድና በሷ እድሜ እንደሚገኙ ወጣት ሴቶች ለመምሰል ያላደረገችው ጥረት አልነበረም። ከዚህ በኋላ ግን ይህ ሁሉ ጥረት አይኖርም ትላለች ሃርናም። በፊት ሰዎች ሲያናግሩኝ ፊቴን በእጆቼ በመሸፈን ለመደበቅ ሞክር ነበር። ፊቴን ዋክስ አድርገውም ነበር። በጣምም ህመም ነበረው። ከዛ መላጨው ጀመር። የተለያዩ ቅባቶችንም እጠቀም ነበር። ለማንጣትም ጥረት አደርግ ነበር ትላለች። ብዙ ጊዜያት አሳዛኙ ሃርናምን ሰዎች በጭካኔ እንደ እንግዳ ነገር እንደተመለከቷት መጠቋቋሚያና መነጋገሪያ እንዳደረጓት ይህም እሷን ለድብርት ብሎም ራሷን እስከ ማጥፋት እንድትደርስ አድርጓት እንደነበር ትናገራለች። ሰዎች የተለያዩ ስያሜዎችን ሰጥተውኛል። ጺማሟ፣ ወንዷ ሴት፣ ሌላም ብለውኛል። ሃርናም እነዚህ ሁሉ ተስፋ አስቆራጭ ጊዜያቶች ካሳለፈች በኋላ ነበር ምንም የሚያሳፍር ነገር እንደሌላት ያልተለመደው ጺሟን ቢሆን የፈጣሪ ጸጋ መሆኑን የተረዳችው የ16 ዓመት ወጣት ስትሆን ነበር። ራሳችንን ፈጣሪ እንደፈጠረን ተቀብለን መኖር ይኖርብናል። ሰዎች ከሚገባው በላይ የበጠበጡኝ ጊዜያት ነበር። በራስ መተማመኔንም አጥቼ ነበር። ራሴን ለማጥፋትም ብዙ ጊዜያት አስቤ ነበር። ራሴን ብዙ ቀጥቻለሁ። አሁን ግን ከበቂ በላይ ነው ትላለች። ሃርናም ማንነቷን መቀበል ከጀመረችበት ጊዜ ጀምሮ ህይወቷ በአስገራሚ ሁኔታ መቀየር ጀምሯል። አሁን የአንድ ትምህርት ቤት ረዳት መምህር ሆና ትሰራለች። ከቤተሰቧም ረዳት አልነበራትም። የጋብቻ ጥያቄም እንደዚሁ። የእናትና የአባቴ ጭንቀት የነበረው እንደማንኛውም ወጣት ሴት የተለመደ ህይወት አይኖራትም፣ የትዳር አጋርም አታገኝም፣ ብዙ ስራ አጦች በበዙበት የኛን ጺማም ልጅ የሚቀጥር አይኖርም የሚል ነበር ትላለች። ይሄው አሁን ግን ስራ አግኝቻለሁ፣ የጋብቻ ጥያቄውም ደግሞ ወደፊት እንደሚኖር አልጠራጠርም ትላለች። አያይዛም ሃርናም እኔ እንደዚህ ነኝ፣ ይህ የኔ ማንነት ነው፣ ይህ የኔ የውስጥ ውበቴ ነው፣ ይህም የውጭ ውበቴ ነው። አዎ እኔ ተለየው ነኝ እና ምን ማንነቴን ሙሉ በሙሉ መቀበል እንዳለብኝ ደግሞ በጊዜ ሂደት አውቄያለሁ ትላለች። ይህን ማንነቷን ተቀብሎ የትዳር አጋሩ ሊያደርጋት የሚሻ ይኖር ይሆን? ወደፊት የምንሰማ ይሆናል።